ዛሬ እጅ ከፍንጅ ከተያዝኩ በኋላ ሁሌም ውሸት ነው ትላለህ? እኔ እብድ ነኝ? እባክሽ ይቅርበኝ እያልኩ ነው። ያችኑ ሴት አግብተህ ኖር። ያኔ ምናልባት ትማራለህ። አንተ የማታፍር ወንድ ራቅ። ከእንግዲህ እግሬን አትያዝ። እንባዬን እያየ ድጋሜ እኔን ማድከም አትችልም። አንዲት ሴት የባሏን ውሸት ስትይዝ በመጀመሪያው ቀን ትዳሯን አታፈርስም። ምናልባት ተሳስቶ ሊሆን ይችላል። ምናልባት ይቀየር ይሆናል ብላ ታስባለች። ምናልባት የልጁን ፊት አይቶ ሰውየው አንድ ቀን የራሱን ጥፋትና ኃጢአት ይረዳል ብላ ታስባለች። ነገር ግን ይቅርታን እንደ ፍቅር የማይቆጥር አንዳንድ ወንዶችም አሉ፣ እንደ ድክመት የሚያዩት እና በዛ ድክመት ላይ ቆመው አንድን ውሸት በሌላ ውሸት ይደረድራሉ። አንዱን ግንኙነት በሌላ ግንኙነት ይቀጥላሉ። ሌሊቱን በሙሉ ሚስታቸውን እያስለቀሱ ያሳልፋሉ። ነገር ግን ዝም የምትለው ሚስት ሁል ጊዜ ደካማ እንዳልሆነችም ይረሳሉ። አንዳንድ ጊዜ እሷ ጊዜን ብቻ ነው የምትጠብቀው። እናም ያ ጊዜ ሲመጣ ፍርዱን የሚሰጠው ሰው አይደለም፣ ፍርዱን ሕይወት ራሷ ትሰጣለች። ይህ ታሪክ ሚስቱን እያስለቀሰ የሚያሸንፍ የመሰለው የአንድ ባል ታሪክ ነው። ነገር ግን በመጨረሻ ችላ ብሏት የነበረችው ሴት ለሕይወቱ የመጨረሻዋ ሰላም እንደነበረችም ተረዳ። አድናን ከቢርን ከውጭ ለሚያይ ሰው ሁሉ ልጁ ፍጹም ይመስል ነበር። ጥሩ ሥራ አለው፣ ጥሩ አነጋገር፣ ቤተሰብና በዘመድ ፊት ጨዋና ሁል ጊዜ ፈገግተኛ። ወላጆቹ በኩራት ልጃችን በጣም ኃላፊነት የሚሰማው ነው ይሉ ነበር። ነገር ግን ሰውን ከውጭ አይቶ ማወቅ አይቻልም። በአድናን ውስጥ ሌላ ሰው ነበር። ከኮሌጅ ሕይወት ጀምሮ እስከ ሥራው ድረስ በሕይወቱ ውስጥ አንዷ ሴት በሌላው እየተተካች መጥታለች። ከአንዷ ጋር ለ3 ወር ፍቅር ሰርተዋል፣ ከሌላው ጋር ለ6 ወር፣ ከአንዷ ጋር ደግሞ በአንድ የጽሑፍ መልእክት ብቻ ግንኙነትን አቋርጠዋል። ይህንን ሲናገር በአይኑ ውስጥ ምንም የጥፋተኝነት ስሜት አልነበረም። የሰውን ልብ መስበር ለእሱ በጣም የተለመደ ነገር ይመስል ነበር። አንድ ቀን የአድናን እናት ልጅ ሆይ አሁን አግባ፣ እኛ አንዲት ልጅ አይተናል፣ በጣም ጸጥተኛ ነች አለችው። ጨዋና ከታላቅ ቤተሰብ የሆነች እንደዚህ አይነት ሴት ወደፊት ካመጣ በትዳር ውስጥ በረከት ይመጣል አሉት። አድናን በወቅቱ በስልኩ ከሌላ ሰው ጋር ያወራ ነበር። እናንተ ጥሩ የመሰላችሁን አድርጉ፣ እኔ እምቢ አልልም አለ። እሷ ግን የልጇ እምቢ አልልም የሚለው ቃል ውስጥ ምንም ፍቅር ወይም ኃላፊነት እንደሌለበት፣ ግዴለሽነት ብቻ እንደተደበቀበት አልተረዳችም ነበር። የልጅቷ ስም አሪባ ኖርሲን ይባል ነበር። ሁሉም አሪባ ብለው ይጠሯታል። ከታላቅ ቤተሰብ የመጣች የተማረች ጸጥተኛና ቅን ነበረች። አባቷ ሳሌህ አህመድ በአካባቢው የተከበሩ ሰው ናቸው። እናቷ ሮክሰን ልጃቸውን ከልጅነቷ ጀምሮ አስተምረዋታል። ትዳር ማለት በጥሩ ጊዜ ብቻ መኖር ሳይሆን በክፉ ጊዜም እርስ በርስ መደጋገፍ ነው። በሰርጉ ቀን አሪባ ቀይ ሳሪ ለብሳ ዝም ብላ ተቀምጣ ነበር። በአይኗ ውስጥ ሀፍረት፣ በፊቷ ላይ ፍርሃትና በልቧ ውስጥ በሺዎች የሚቆጠሩ ህልሞች ይታዩ ነበር። ፈራሽ እንዴ? ፍርሃትማ ጥቂት መኖሩ አይቀርም። እኔ ግን ካንቺ ጋር ነኝ። መቼም ቢሆን ብቸኝነት እንዲሰማሽ አላደርግም። አሪባ ያንን ቃል አመነች። ምክንያቱም አዲስ ሙሽሮች በባሎቻቸው ቃል ውስጥ የራሳቸውን የወደፊት ህይወት ማየት ይወዳሉ። እኔ ብዙ ነገር አልፈልግም፣ አንድ ነገር ብቻ ነው የምፈልገው። ምንድነው? ውሸት አትናገርኝ። ስህተት ከሰሩ በግልጽ ይንገሩኝ። እኔ በጣም እጎዳለሁ፣ እቆጣለሁ፣ ነገር ግን እውነቱን መቀበል እችላለሁ። ውሸት ግን መቀበል አልችልም። አድናን ለጥቂት ጊዜ ተመለከታት። አንቺን የመሰለች ሴት መዋሸት ያስፈልጋል እንዴ አላት። አሪባ አንገቷን ደፍታ ፈገግ አለች። በዛ ፈገግታ ውስጥ ሙሉ እምነትም ነበር። በአድናን ቃላት ውስጥ ግን የወደፊት የመጀመሪያው ወጥመድ ነበር። የጋብቻው የመጀመሪያው ጥቂት ቀናት በእውነት በጥሩ ሁኔታ ማለፈ። አድናን ከቢሮ ተመልሶ አሪባ ያዘጋጀችውን ሻይ ይጠጣ ነበር። አንዳንድ ጊዜ በጣሪያው ላይ ይራመዳሉ፣ አንዳንድ ጊዜ ደግሞ ማታ ማታ እያወሩ ይተኙ ነበር። አሪባ ሰውየው ምናልባት ጥቂት ዝምተኛ ሊሆን ይችላል ብላ ታስብ ነበር። ነገር ግን ልቡ መጥፎ አይደለም። የሰው ልጅ የድሮ ልማድ በቀላሉ አይጠፋም። ከጥቂት ሳምንታት በኋላ በአድናን ስልክ ላይ እኩለ ሌሊት ላይ ተደጋጋሚ መልእክቶች መምጣትም ጀመሩ። በዚህ እኩለ ሌሊት ማን ነው መልእክት የሚልክልህ? አድናን ስልኩን በፊቱ ደፍቶ አስቀምጦ የቢሮ ግሩፕ ነው፣ ነገ ፕሬዘንቴሽን አለን አለ። አሪባ ምንም አልተናገረችም፣ አመነችው። ምክንያቱም በትዳር መጀመሪያ ላይ መጠርጠር ስላሳፈራት ነው። ነገር ግን ከዛ በኋላ አድናን ወደ ቤት ዘግይቶ መግባትም ጀመረ። አንዳንድ ጊዜ በቢሮ ስብሰባ ነበረኝም ይላል። አንዳንድ ጊዜ ከደንበኛ ጋራ እራት ነበረኝም ይላል። አንዳንድ ጊዜ ደግሞ መንገድ ላይ መጨናነቅ ነበርም ይላል። ቪዲዮውን እዚህ ጋር አቋርጡትና ቪዲዮውን ከየትኛው የዓለም ክፍል እየተመለከታችሁ እንደሆነ ኮሜንት ስር ማስቀመጥ እንዳትረሱ። አሪባ በየቀኑ ትኩስ ምግብ ይዛ ተጠብቀው ነበር። ምግብ ይቀዘቅዛል፣ ወጡም ይረጋል። እሷ ግን ወደ በሩ መመልከቷን አታቆምም። አንድ ቀን ሸሚዙን ልታጠብ ስትል አሪባ በኪስ ውስጥ 2 የሲኒማ ቲኬቶችን አገኘች። በዛው ቀን አድናን በቢሮ አስቸኳይ ስብሰባ እንዳለው ነግሯት ነበር። ማታ አድናን ወደ ቤት ሲመለስ
አሪባ ሁለቱን ቲኬቶች በጠረጴዛው ላይ አስቀምጣ የቢሮ ስብሰባ ዛሬ ሲኒማ ቤት ውስጥ ነበር እንዴ አለችው። እሱ የኔ አይደለም፣ የቢሮ ጓደኛዬ ቲኬት ነው። በስህተት ጊዜ ውስጥ ገብቶ ነው። ውሸት ከመናገሩ በፊት ትንሽ አስበው መናገሩ አይሻልም አለች። እንዲህ በችኮላ ሲናገሩ ለማመን ይከብዳል። አንቺ ከወዲህ መጠርጠር ጀመርሽ እንዴ አለ። ትዳር ከያዝኩ በኋላ ሴቶች ለምንድነው እንዲህ የሚሆኑት? አሪባ ዝም አለች። ምክንያቱም እውነቱን ከመያዟ በፊት እሷን ተጠርጣሪ እብድ ለማድረግ እየሞከረ እንደሆነ ተረዳች። በዚያ ሌሊት አሪባ ትራሷ ላይ ተደፍታ አላለቀሰችም። ዝም ብላ አይኗን ጨፍና ለረጅም ጊዜም ተኛች። በልቧ ውስጥ ግን አንድ ጥያቄ ብቻ ይመላለስ ነበር። አምላኬ ሆይ እኔ የተሳሳተ ሰው ነው እንዲያመንኩት። በአድናን ቢሮ ውስጥ አንዲት የሥራ ባልደረባ ነበረች። ስሟ ማይራ ራህማን ይባላል። ማይራ በጣም ፈጣን፣ ተጫዋችና ወሬ የማታውቅ ናት። በቢሮ ውስጥ ሁሉም ሰው በአድናንና በማይራ መካከል ካስፈላጊው በላይ ቅርርብ እንዳለ ያውቁ ነበር። ማንም በአፍ አይናገርም፣ ነገር ግን በአይን ጥቅሻ ብዙ ነገር ይነጋገሩ ነበር። አድናን የማይራን ስም ኤምአር ኦፊስ ብሎ መዝግቦት ነበር። አንድ ቀን አሪባ በስልኩ ስክሪን ላይ ስሙን አይታ ይህ ኤምአር ነው ብላ ጠይቀችው። የቢሮ ጓደኛዬ ናት። አሁን ደግሞ ስልኬን ማየት ጀመርሽ እንዴ? ስልኩን ማየት አልፈልግም፣ መረዳት ብቻ ነው የምፈልገው። ከኔ ምን እየደበክ ነው? አንቺ ጭንቅላት ውስጥ ችግር አለ። በዚህ ሁሉ ጥርጣሬ አብሮ መኖር አይቻልም። ጥርጣሬ የኔ ችግር አይደለም አድናን፣ የኔ ችግር ያንተ መደበቅ ነው። አድናን አልመለሰም፣ ምክንያቱም ለአንዳንዱ ውሸቶች መልስ የላቸውም፣ ቁጣ ብቻ እንጂ። በዚህ መሃል አሪባ እናት ልትሆን እንደሆነች አወቀች። ዜናውን ከሰማች በኋላ ለረጅም ጊዜ ብቻውንም ተቀመጠች። በአይኗ ውስጥ እንባ አቧራ፣ ነገር ግን የሐዘን ሳይሆን የተለየ የደስታ እንባ ነበር። ይህንን ዜና ሲሰማ አድናን ምናልባት ይቀየራን ይሆናል፣ ምናልባት የልጁ መምጣት በውስጡ ኃላፊነትን ያሳድርበታል ብላ አስባ ነበር። በዛ ሌሊት አድናን ወደ ቤቱ ሲመለስ አሪባ ቀስ ብላ ወደ ቤታችን አዲስ ሰው እየመጣ ነው አለችው። ከዛም ወደ አሪባ ሆድ እያየ ምን ማለትሽ ነው አላት። የአሪባ አይኖች በእንባ ረጠቡ። እናት ልሆን ነው። ከዛም እሱ በዚህ ሰዓት አለ። ይህ አንድ ቃል በአሪባ ደረት ላይ እንደ ድንጋይም ከበዳት። በዚህ ሰዓት ማለት ምን ማለት ነው? ልጅ ጊዜ አይቶ ነው እንደሚመጣው? አይ እኔ እሱም ማለት አይደለም፣ ግን አሁን ቢሮ ውስጥ ብዙ ስራ አለኝ። ወደ ሐኪም መሄዱን ከእናትሽ ጋር ጨርሺው። አሪባ ሌላ ምንም አልተናገረችም። ከጎኗ ካለው ሰውዬ እኔ ካንቺ ጋር ነኝ የሚለውን መስማት ስትፈልግ የሰማችው ግን ከእናትሽ ጋር ጨርሺው የሚለውን ነበር። ከዛ በኋላ የአሪባ ብቸኛ የእርግዝና ጊዜም ተጀመረ። ወደ ሐኪም ስትሄድ እናቷ ነበረች ከጎኗ የምትሆነው፣ ባሏ አልነበረም። የሕክምና ወረቀቱን ይዛ ለአድናን ትደውል ነበር። አድናን ግን ስብሰባ ላይ ነኝ በኋላ እናወራለን ይላት ነበር። ያ በኋላ ግን መቼም አልመጣም። አንድ ቀን በሆስፒታል ውስጥ አልትራሳውንድ ካደረገች በኋላ ሐኪም የልጁ የልብ ምት በጥሩ ሁኔታ ላይ ነው አላት። ከአሪባ አይን እንባ ፈሰሰ። በአቅራቢያው የነበረችው ሮክሳን ቤግም የልጁን እጅ ያዘች። ለምን ታለቅሳለች ልጄ? አሪባ ፈገግ አለችና በደስታ ያለቀስኩ ነው ማማ፣ ነገር ግን ዛሬ እሱ ከጎኔ ቢሆን ደስ ይለኝ ነበር። ሮክሳናም ዝም አለች። የእናት አይን ሁሉንም ነገር ያስተውላልና፣ ነገር ግን ለሁሉም ህመም በእናትም ዘንድ መልስ የለም። በሌላ በኩል የአድናን ውሸት አላበቃም ነበር። ከማይራ ጋር ከቢሮ ውስጥ ይገናኝ ነበር። አንድ ጊዜ በካፌ ውስጥ፣ አንዳንድ ጊዜ በሲኒማ፣ አንዳንድ ጊዜ ደግሞ ከከተማ ውጭ ለአጫጭር ጉዞዎች። ወደ ቤት ሲመለስ ዛሬ ቢሮ ውስጥ በጣም ስራ በዝቶብኝ ነበር ይል ነበር። አንድ ቀን አሪባ በሩን ስትከፍት በአድናን ሸሚዝ ላይ የማታውቀውን የሽቶ ሽታ ማሸተተች። ዛሬም ስብሰባ ነበር? አዎ ከማይራ ጋራ ነው አለች። አንቺ ደግሞ ጀመረሽ? እኔ አልጀመርኩም አድናን፣ አንተነ በየቀኑ በጥቂት እያጠፋኝ ያለው። እብድ ይሁንሽ ነው። እውነቱን የሚደብቅ ሰው ሌላውን ሰው በቀላሉ እብድ ማድረግ ይችላል። ከጥቂት ቀናት በኋላ እውነቱን ሊደብቅ አልቻለም። አድናን ከማይራ ጋራ በአንድ ከተማ ሆቴል ውስጥ እጅ ከፍንጅም ተያዘ። ምንም አይነት ጠብ ወይም ጩኸት አልነበረም። የአሪባ አባት፣ የአድናን ታላቅ ወንድምና ሁለት የተከበሩ የቤተሰብ አባላት በመሄድ እውነቱን አወጡት። አድናን በዛን ጊዜ አንገቱን ደፍቶ ቆሞ ነበር። በፊቱ ላይ ምንም አይነት ሰበብ አልነበረም፣ ምክንያቱም ለረጅም ጊዜ ያዘጋጀው ውሸት በማስረጃ ፊት ፈራርሶ ነበር። አሪባ እባክሽ ይቅርብኝ፣ ተሳስቻለሁ፣ ድጋሚ አይደገምም። ይቅርታ የምትጠይቀው ስህተትን ስለተረዳ ነው ወይንስ እጅ ከፍንጅ ስለተያዝክ? ስለ ልጃችን አስቢ እባክሽ፣ አንድ ጊዜ ብቻ እድል ስጪኝ። እኔ ብቻዬን ሆስፒታል ውስጥ ሆኜ ስለ ልጃችን ሳስብ አንተ የት ነበርክ? አድናን አንገቱን ደፍቶ እቀየራለሁ አለ። ስለ ልጇ ስትል አሪባ ይቅር አለችው። ነገር ግን ይቅር ማለት እና እንደ ቀድሞ ማመን አንድ ነገር አይደለም። ከዛን ቀን ጀምሮ አሪባ የቤቷ ግድግዳዎች ቢቆሙም የውስጧ ሰላም ግን መፍረሱን ተረዳች። አድናን ለጥቂት ቀናት የተቀየረ መስሎ ለመታየት ሞከረ፣ ወይንስ በእውነት ለመቀየር ፈልጎ ነበር? አሪባ ልትረዳው አልቻለችም።
በሰዓቱ ወደ ቤት ይመለስ ነበር። ገበያ ይገዛ ነበር። የአሪባን መድኃኒትም ይገዛል። ልጄ ሆይ አባዬ አሁን እኮ ጥሩ ሰው ሆኗል እያለ ሆዷን ያናግር ነበር። አሪባ ትሰማ ነበር። ነገር ግን በልቧ ውስጥ የተሰበረው ነገር በቀላሉ ሊጠገን አልቻለም። ጥሩ መሆን በአፍ መናገር ብቻ አይሆንም። ሰው ሲቀየር ልማዱም አብሮ ይቀየራል። አንቺ ከእንግዲህ እኔን አታምንኝም ማለት ነው? እምነቱን ያጠፋሁት እኔ አይደለሁም አንተ ነህ። አሁን ያንን መጠገን ያለብህ አንተ ነህ፣ እኔ አይደለሁም። ነገር ግን በአድናን ውስጥ የነበረው የድሮ ሰው ለረጅም ጊዜ ዝም ሊል አልቻለም። በዚህ ጊዜ ወደ ህይወቱ የድሮዋ ጓደኛዋ ተመለሰች። ናቢላ ሐቅ። ናቢላ የአድናን በጣም የቅርብ ጓደኛ ነበረች። ቢያንስ አድናን የሚለው እሱ ነበር። እሱም ናቢላ የድሮ ጓደኛዬ ናት፣ ስለሷ ምንም የምታስቢው ነገር የለም። ጓደኝነት መደበቅ ምን ያስፈልገዋል? ያንቺ ችግር ሁሉንም ነገር በመጥፎ ማየትሽ ነው። አሪባ በዛን ጊዜ ተረታ ነበር። ውሸታም ሰው እውነት ሲሰማ እንደሚቆጣና እንደሚዋረድ። ቀናት እያለፉ ሲሄዱ አድናን እንደገና ስልኩን መደበቅ ጀመረ። ስልኩን ይዞ ወደ መታጠቢያ ቤትም መግባት፣ በረንዳ ላይ መጥቶ በሹክታ ማውራት፣ እኩለ ሌሊት ላይ መልእክቶቹን ማጥፋት። ሁሉም ነገር እንደገና እንደ ቀድሞ ጀመረ። የልጅቷ ስም ብቻ ነው የቀረው። የውሸት አይነት ግን አልተቀየረም። አንድ ቀን ከሰዓት በኋላ አድናን ወደ ናቢላ ቤት መሄዱን የሚገልጽ መረጃ ለአሪባ ደረሳት። በወቅቱ አሪባ የ7 ወር እርጉዝ ነበረች። ሰውነቷ ከብዷታል። ለመራመድም ትቸገራለች። ወገቧን ያማታል። ቢሆንም ግን በስሜት ተገፋፍታ በድንገት የትም አልሄደችም። በመጀመሪያ ለአባቷ ደወለች፣ ከዛም ለአድናን ታላቅ ወንድም። እሷም እኔ ምንም አይነት ጠብ አልፈልግም፣ የምፈልገው በዚህ ጊዜ ሁሉም ሰው እውነቱን በአይን እንዲያይ ብቻ ነው አለች። ሁሉም የቤተሰብን አካላት አስከትላ አሪባ ወደ ናቢላ ቤትም ሄደች። በሩን ስታንኳኳ በውስጡ በኩል የሚረብሽ ጸጥታም ሰፈነ። በሩን ለመክፈት ረጅም ጊዜ ወሰደ። በሩን ሲከፍቱ የአድናን ፊት ደረቀ። አሪባ አንቺ እዚህ ነሽ? አዎ፣ ያንን ጓደኛታችሁን ለማየት መጣው። የቤቱ ድባብ በቃላት ሊገለጽ የማይችል ነበር። ናቢላ አንገቷን ደፍታ ቆማ ነበር። ተሳስተሻል፣ ነገሩ እኮ እንደዚህ አይደለም። በየጊዜ ነገሩ እንደዚህ አይደለም ትላላችሁ። ታዲያ እውነቱ ምንድነው? አድናን። አሪባ አዝናለሁ የሚለው ቃል በጣም ትንሽ ነው። ይህም የአንዲት ሴት የሌሊት እንባ በሆስፒታል ውስጥ ብቻዋን መሆኗንና የሰዎች ወሬ መቋቋሟን ሊከስ አይችልም። አሪባም ለመጨረሻ ጊዜ የሚለውን ቃል በጣም ደጋግመዋል። አሁን ይህ ቃል ራሱ ሰልችቶኛል። ሆኖም አሪባ አሁንም ስለ ልጇ ስትል ተሸነፈች። ልጇ ሳይወለድ ትዳር ቢፈርስ ሁሉም ሰው ልጅቷ መታገስ አልቻለችም የሚል መስሏት ነበር። የማህበረሰብ ፍርሃት፣ የልጇ የወደፊት ህይወት፣ የቤተሰብ ክብር፣ ይህ ሁሉ ተደምሮ እሷም እንደገና ዝም አለች። ነገር ግን ይህ ዝምታ እንደ ቀድሞ አልነበረም። ቀደም ሲል ትዳሯን ለማደን ዝም ትል ነበር። በዚህ ጊዜ ግን ዝም ያለችው ራሷን ለማዘጋጀት ነበር። ከጥቂት ቀናት በኋላ በአቅራቢያው ወዳለ ቤት ሮሽኒ አክተር መጣች። የሰፈሩ ሰዎች ሮሽኒ እህት ብለው ይጠሯት ነበር። ከባሏ ጋር ግንኙነቷ ጥሩ አልነበረም። ለረጅም ጊዜ ተለያይተው ነበር የኖሩት። ሮሽኒ ማውራት ታውቅ ነበር፣ መሳቅ ታውቅ ነበር። የሰውን ድክመት ጠንቅቃ ትረዳ ነበር። ከአድናን ጋር ማውራት የጀመረችው ከበረንዳ ነበር። ወንድሜ ትንሽ ውሃ ይሰጡኛል? ወንድሜ ከገበያ እየመጣ ነው? ወንድሜ አንድ ስልክ ይደውሉልኝ? ይህ ወንድሜ የሚለው ቃል በጣም በፍጥነትም ተቀየረ። ከበረንዳ ወሬ እስከ ስልክ ተሸጋገረ። ከስልክ ወሬ ደግሞ ለመገናኘት ሰበብም ሆነ። አሪባ ሁሉንም ነገር ትረዳ ነበር። ነገር ግን በዚህ ጊዜ እንደ ቀድሞው ጥያቄ አላቀረበችም። አንድ ምሽት አድናን በረንዳ ላይ ቆሞ በስልክ ቀስ ብሎ ያወራ ነበር። አሪባ ከጀርባው ሆና ከሮሽኒ እህት ጋር ማውራት ጨረስክ አለችው። አንቺ ደግሞ የሰዎችን ስም ማጥፋት ጀመርሽ። ስም እያጠፋው ያለሁት እኔ አይደለሁም፣ አንተ ነህ ስሙን ያጠፋኸው። ሰውነትሽ ታሟል፣ ጭንቅላትሽም ትክክል አይደለም። ይህንን ስትሰማ በአሪባ አይን ውስጥ እንባ አልመጣም። አልፎ አልፎ አይን ራሱ ማልቀስ ይደክመዋል። አይ አድናን፣ በዚህ ጊዜ ጭንቅላቴ ትክክል ስለሆነ ነው ሁሉንም ነገር በግልጽ እያየሁት ያለሁት። በዛ ምሽት አሪባ የልጇን ትናንሽ ልብሶች እያጠፈች ውሳኔ ወሰነች። ከእንግዲህ ጭቅጭቅ የለም፣ ማልቀስ የለም፣ ልመናም የለም። በዚህ ጊዜ ራሷን ታድናለች። የአሪባ ልጅ አንድ ቀን ማለዳ ላይ ተወለደ። ውጭ ቀስ ያለ ዝናብ ይዘንብ ነበር። ነርሷ ሕፃኑን በደረቷ ላይ ስታስቀምጥ አሪባ ከዚህ ሁሉ ስቃይ በኋላ አምላክ ብርሃን እንደሰጣትም ተሰማት። የልጁ ስም ሪያን ተባለ። የሪያን ትናንሽ ጣቶች የአሪባን ጣት ሲይዝ የአሪባ ደረት በሐዘን በደስታ ተሞልቶ አለቀሰች። በልቧም አንተ ካለህ እኔ ዳግመኛ ልሰበርም ልጄ፣ ለአንተ ስል መቆም አለብኝ አለች። አድናን በሆስፒታል የደረሰው በጣም ዘግይቶ ነበር። በፊቱ ላይ ሰበብ ነበረው። መንገድ ላይ በጣም መጨናነቅ ነበር። መንገዱ ነበር የተጨናነቀው ወይንስ ያንተ ልብ? ልጁን ለጥቂት ጊዜ ማቀፈ፣ ፎቶ ተነሳ። ከዚያም ጥቂት ወደ ውጭ መሄድ አለብኝ፣ አስቸኳይ ስራ አለኝም አለ። ምክንያቱም አንዳንዶቹ በልጅ መወለድ አባት እንደሚሆኑ፣ ለሌሎች ግን በፎቶ መገለጫ ላይ ብቻ አባት እንደሚሆኑ ተረድታ ነበር።
ከሪያን ጋር አዲስ የአሪባ ትግል ህይወትም ተጀመረ። ሌሊት ሳይተኛ ህፃኑን መንከባከብ፣ የሰውነቷ ህመም፣ ማጥባት፣ እንቅልፍ ማጣት፣ ሁሉም ነገር ብቻዋን ታደርግ ነበር። አድናን አልፎ አልፎ ልጇን ያቅፍ ነበር እንጂ ኃላፊነት አይወስድም ነበር። አታይም እንዴ? ነገ እኮ ወደ ቢሮ ሄዳለሁ። አንተ ወደ ቢሮ ብቻ ነው የምትሄደው፣ እኔ የትም አልሄድም እንዴ? የኔ ሰውነት ከብረት የተሰራ ነው። እንዲህ አይነት ድራማ አትስራ። እሷ በየቀኑ በእውነት የምትኖረው ህመም በአድናን ዘንድ ድራማ ነበር። ከዛ በኋላ አሪባ በዝምታ ሁሉንም ነገር ማደራጀትም ጀመረች። የትምህርት ሰነዶቿን አወጣች። የድሮ የጥናት መጽሐፎቿን አቧራቸውን አራገፈች። የባንክ ወረቀቶቿን ለይታ አስቀመጠች። እናቷ የሰጠቻትን ወርቅ በጥንቃቄ አስቀመጠች። ከአባቷ ጋር ተነጋገረች። ሳቢሃ ወደምትባል የምታውቃት ጠበቃ እህት ዘንድም ሄደች። እህት ሳቢሃ ሁሉንም ነገር ሰምታ ለረጅም ጊዜም ዝም አለች። ከዛም እንዲህ አለች፣ አሪባ ብዙ ታግሰሻል። አሁን ግን የምታደርጊውን ነገር ጭንቅላትሽን አቀዛቅዘሽ ማድረግ አለብሽ። ማንንም አታስፈራሪ፣ ማንንም አታዋርጂ። ማስረጃዎችን ያዢና የአንቺን የልጅሽን ደህንነት በመጀመሪያ አረጋግጪ። ከዛም ውሳኔ አስተላልፊ። እኔ በቀል አልፈልግም እህቴ። እኔ የምፈልገው ማንም ሰው ድጋሜ እኔን እብድ እንዳይልኝ ብቻ ነው። ማንም ሰው ድጋሜ እኔ እጠራጠር እንደነበረ እንዳይናገር። እንግዲያውስ እውነቱን በሰላማዊ መንገድ አውጪው። አንድ የውሳኔ ከወሰንሽ ወደ ኋላ ተመልከቺ። ያ ዕድል በአንድ ከሰዓት በኋላ መጣ። አድናን ቢሮ ውስጥ አስቸኳይ ሥራ እንዳለበት ተናግሮ ነበር። አሪባ ግን ወደ ሮሽኒ ቤት እንደሚሄድ አስቀድማ ታውቅ ነበር። በዚህ ጊዜ አሪባ ብቻዋን አልሄደችም። አባቷ ሳሊህ አህመድ፣ የአድናን ታላቅ ወንድም፣ ሁለት የተከበሩ ሽማግሌዎችና እህት ሳቢሃ አብሯት ነበሩ። ዓላማው ሁከት መፍጠር ወይም ማዋረድ አልነበረም። ዓላማው እውነቱን ማውጣት ብቻ ነበር። የሮሽኒ በርም ተንኳኳ። ለተወሰነ ጊዜ በውስጡ በኩል ዝምታ ታገሰ። ከዛው በሩ ተከፈተ። አድናን ፊቱ ደርቆ ቆሟል። ሮሽኒም በጭንቀት ውስጥ ነበረች። አሪባ ተሳስተሻል። አሪባ በረጋ መንፈስ እኔ ለብዙ ቀናት ተሳስቼ ነበር፣ ዛሬ ግን በትክክል ለመርዳት ነው የመጣሁት አለች። ሮሽኒ መጀመሪያ ላይ ዝም አለች። ከዚያ እኛ ማናችንም ሕፃናት አይደለንም፣ የሆነው ነገር ሁሉ ሆን ተብሎና ታውቆ የተደረገ ነው አለች። ዝም በይ። አይ ዛሬ ማንም ዝም አይልም። እስካሁን ሁሉም እኔን ዝም አሰኝቶኛል። ዛሬ ግን ሁሉም ይናገራል። አድናን የማግባት ቃል ገብቶሻል? አዎ። እሷም መልእክቶችን፣ የስልክ ድምጽ ቅጂዎችና ጽሑፎችን፣ ውይይቶችን ማሳየች። አድናን በመጀመሪያ ካደ። ከዛም ቀስ በቀስ አንገቱን ደፋ። አድናን እኛ ልጃችንን በእጅ ሰጥተናል፣ አንተ ግን ምን ሰጣት? አድናን ምንም አይነት መልስ መስጠት አልቻለም። አሪባም ከቦርሳዋ ወረቀት አወጣች። እኔ በዚህ ትዳር ውስጥ ከእንግዲህ አልቆይም፣ ወስኛለሁ አለች። ሪያንን በውሸት ቤት ውስጥ አላሳድገውም። አሪባ እንዲያታደርጊ፣ ተሳስቻለሁ። ስህተት አንድ ጊዜ ነው የሚሆነው። በተደጋጋሚ የሚሆን ከሆነ ግን ያ ባህሪ ነው። የሮሽኒም ቤተሰቦች ጉዳዩን አወቁ። በማህበራዊ ደረጃና በጠበቃ ምክር ሁሉም ስምምነት ውሳኔ ተላለፈ። አድናን ለሮሽኒ የማግባት ቃል ገብቶ ግንኙነቱን ስለጀመረ በይፋ ኃላፊነቱን እንዲወስድም ተወሰነ። ከሮሽኒ ወገን ምህር፣ የጥሎሽ ክፍያ 3 ሚሊዮን ታካም ተወሰነ። አድናን በዛን ጊዜ ተረዳ። በስውር ግንኙነት የመጀመር ድፍረትና በይፋ ኃላፊነት የመውሰድ ድፍረት አንድ እንዳልሆነ። በዛ ቀን አሪባ ቆማ ሁሉንም ነገር ተመለከተች። በዓይኗ ውስጥ እንባ ነበር፣ ነገር ግን አልተሰበረችም። አድናን በተደጋጋሚ ወደ እሷ ይመለከት ነበር፣ ነገር ግን በመጨረሻ ሰዓት መታ ይቅር ይሁን የምትል መስሎት ነበር። ነገር ግን አሪባ የቀድሞ አሪባ አልነበረችም። የፍቺ ህጋዊ ሂደትም ተጀመረ። ለራሴ ምንም አልፈልግም፣ የልጄ መብት ግን በህግ መሰረት መረጋገጥ አለበት። እናም በህይወቴ ውስጥ ዳግመኛ በውሸት አትመለስ። አንቺ እኔን ጥለሽኝ እየሄድሽ ነው፣ እኔ አንተን ጥዬ እየሄድኩ አይደለም አድናን፣ እኔ ራሴን እያወጣሁ ነው ታግሼ። በዛ ቀን በሩን አልፋ ስትወጣ አሪባ አንድ ጊዜ እንኳን ወደ ኋላ ዞር ብላ አላየችም። ሮሽኒ እንደ ሚስት ሆና ወደ አድናን ቤት ስትመጣ አድናን አዲስ ህይወት የሚጀምር መስሎት ነበር። አሪባ በጣም ተጠይቅ እንደነበረ፣ በጣም ዝምትል እንደነበረ፣ በጣም ተሰቃይ እንደነበረ አስቦ ነበር። ሮሽኒ ግን ትረዳዋለች። ሮሽኒ እንደሱ ነፃነት የምትወድ ያለች ሴት ነበረች። ነገር ግን በውሸት ላይ በሚቆም ግንኙነት ጥላ ስር ሰላም ሊኖር አይችልም። የመጀመሪያዎቹ ጥቂት ቀናት ውስጥ ሁሉም ነገር ጥሩ ይመስል ነበር። ሮሽኒም ትኳኳል ነበር፣ ትስቅ ነበር፣ አድናንን በሚያምር ድምፅ ትጠራው ነበር። በጣም በፍጥነት ግን ትክክለኛ ማንነቷ መውጣትም ጀመረ። እኔ በዚህ ቤት ውስጥ መኖር አልችልም። እናት ለምን በሁሉም ነገር ውስጥ ጣልቃ ትገባለች? እኔ የተለየ ወጪ ያስፈልገኛል። አንተ እኮ ገንዘብ አያሳስበኝም ብለህ ነበር። 3 ሚሊዮን ታካ መሃር እንደጻፍክልኝ እንዳትረሳ። አድናን ከስራ ድክመት ይመለሳል። ቤት እንደገባ ግን አዲስ ጠብ ይጀምራል። አንዳንድ ጊዜ ስለ ምግብ፣ አንዳንድ ጊዜ ስለ ገንዘብ፣ አንዳንድ ጊዜ ደግሞ ስለ ቤተሰብ። ሮሽኒ ስታወራ እሳት የምትተፋ ይመስል ነበር።
አንድ ቀን አድናን ሮሽኒ እባክሽ ድምፅሽን ትንሽ ቀንሺ አላት። በስውር ፍቅር ስንሰራ አላፈርክም። አሁን ስለ ትዳር ወሬ ሲነሳን የምታፍረው? አድናን ዝም አለ። ቃላቱ በጆሮ ውስጥ ብቻ ሳይሆን በልብ ውስጥም ገባ። ማታ ለመተኛ ሲሞክር የአሪባ ትዝታ መጣበት። አሪባ መቼም ቢሆን እንዲያዋርደው አታውቅም። እሷ የምታደርገው መጠበቅ ብቻ ነበር። ስትዘገይ አንድ ስልክ ብትደውልልኝ መጠበቅ ይቀለኝ ነበር ትል ነበር። በወቅቱ አድናን ይበሳጭ ነበር። አሁን ግን መርዳት መቆጣጠር እንዳልሆነ ይልቁንም መጠበቅ የፍቅር ሁሉ ታላቁ ጸጥተኛ ቋንቋ እንደሆነም ተረዳ። ልጄ ሆይ አሪባ በነበረችበት ጊዜ በቤታችን ሰላም ነበር፣ አንተ ግን ሰላምን ማወቅ አልቻልክም አሉት እናቱ። አድናን አንገቱን ደፍቶ ተቀመጠ። ምንም የሚናገረው ቃልም አልነበረውም። ከጥቂት ቀናት በኋላ ሮሽኒም ተቀየረች። ወደ ውጭ መውጣትም አበዛች። ስልኳን ደብቃ ታወራ ነበር። ማታ ማታ መልእክቶች ይመጡላታል። ከማን ጋር ነው ይህን ያህል የምታወሪው? ለመጠየቅ መብት አለ። እኔ ባልሽ ነኝ። ሮሽኒም እየሳቀች አሪባ ምን ነበረች? የቤት ሰራተኛ አለችው። ይህንን ሲሰማ የአድናን ፊትም ጠቆረ። ራሱን ጠይቆት የማያውቀውን ጥያቄ ዛሬ ሮሽኒ በፊቱ ላይ ወረወረችው። አንድ ምሽት አድናን በሮሽኒ ስልክ ላይ አንዳንድ መልእክቶችን አየ። እዛ ላይ ከሌላ ወንድ ጋር የተደረጉ ወሬዎችም ነበሩ። ማንም ባል በቀላሉ ሊሸከመው የማይችለው። የአድናን ልብ ይመታ ጀመር። ሮሽኒን እየካርችኝ ነው ብሎ ጠየቃት። መክዳትን እኮ የተማርኩት ከአንተ ራስህ ነው። ሰው የራሱን ጥፋት ነጸብራቅ በሌላው ላይ ሲያይ በጣም አቅመቢስነት ይሰማዋል። በዚህ መሃል በቢሮ ውስጥ የአድናን ችግሮች መፈጠር ጀመሩ። ከማይራ ጋር የነበረው የድሮ ግንኙነት ወሬን ተሰራጨ። በስራ ቦታ ህግጋትን እንደጣሰና በግል ግንኙነት የሥራውን ድባብ እንዳበላሸ ቅሬታ ቀረበበት። በኃላፊነት ቦታ ላይ ወሰን አላለፈም። ምርመራም ተጀመረ። ቀደም ሲል በአድናን ፊት ፈገግ ይሉ የነበሩት አሁን ግን አይኑን ለአይን መታየቱ እንኳን አቆሙ። አንድ ቀን ከቢሮ የመጨረሻ ማሳሰቢያ ተሰጠው። ስራውንም አጣ። ወደ ቤት ተመልሶ አድናን ለሮሽኒ ስራ አጣው አላት። ታዲያ መሬን እንዴት ልትከፍለኝ ነው? በዚህ ሰዓት እንደዚህ አይነት ነገር ትናገሪያለሽ? እኔ ያንተ የሐዘን ተካፋይ ለመሆን አልመጣሁም። መብቴን የምፈልገው። ከዛም ክስ፣ ማሳሰቢያ፣ ፍርድ ቤትና ወረቀቶችም ተጀመሩ። ሮሽኒ በትዳር ውስጥ እንደምትቀጥል ነገር ግን የመህር ክፍያውን ሙሉ በሙሉ እንደምትፈልግ በግልጽም ተናገረች። 3 ሚሊዮን ታካ። ረጅም ትንፋሽም ተነፈሱ። አድናን ወደዚህም ወደዛም እየሮጠ ወደ ዘመዶቹ ሄደ፣ ወደ ጓደኞቹም ሄደ። ነገር ግን ማንም እንደ ቀድሞ ከጎኑ አልቆመም። ሁሉም የሰራኸውን ራስህ ተወጣው አሉት። በመጨረሻም ተጎዳ። የቤተሰቡን የቤት ድርሻ ለመሸጥ ተገደደ። 3 ሚሊዮን ታካ ከፈለ። ነገር ግን ከዚህ ገንዘብ ጋር ስራው፣ ክብር፣ ቤተሰብ ፊት ቀና ብሎ የመናገር መብትና በራሱ አይን የነበረው ቦታ አብሮ ጠፋ። ሮሽኒ ከመሄዷ በፊት አንተ ጥሩ ሰው አይደለህም አድናን፣ ከሁሉም በላይ ደግሞ አሁን አንተ ራስህ ይህንን ታውቃለህ አለችው። በሩም ተዘጋ። አድናን በባዶ ቤት ውስጥ ብቻውንም ተቀመጠ። የግድግዳው ሰዓት ድምፅና በልብ ውስጥ የተከማቸው የጥፋተኝነት ስሜት፣ ይህ ሁሉ ተደማምሮ ለመጀመሪያ ጊዜ በእውነት ጸጥተኛ አደረገው። በዛ ምሽት በስልኩ የድሮ ፎቶችም ተከፈተ። አሪባ ትንሽ ልጃቸውን ሪያንን አቅፋ ተቀምጣለች። በፊቷ ላይ ድካም ቢኖርም በአይኗ ውስጥ ግን ሰላም ይታያል። በፎቶ ጥግ ላይ አድናን ቆሟል። ዛሬ ግን አሪባ አንቺ ይህንን ያህል ተሰቃይተሽ ነበር ብሎ አሰበ። ነገር ግን ከልቡ ውስጥ አንድ መልስ መጣ። አዎ ተሰቃይታ ነበር፣ አንተ ግን ለመስማት አልፈለግክም ነበር። የአሪባም ህይወት ቀላል አልነበረም። ከፍቺ በኋላ ሰዎች በሰላም እንድትኖር አልፈቀዱላትም ነበር። አንዳንዶቹ ጥቂት ብትታገሽ ይኖሩ አሏት። ሌሎች ስለ ልጅሽ የወደፊት ህይወት ማሰብ ነበረብሽም አሏት። ሌሎች ደግሞ በአዘኔታ ስሜት ሴቶች ዳር ለመመስረት ጥቂት መላመድን ማሳለፍ አለባቸው አሏት። አሪባ ከማንም ጋር አልተከራከረችም። እናቴ ሰዎች ማሳለፍንና በቁም መሞትን አንድ ያደርጉታል። አሁን ለራስሽ ኖሪ ልጅ። ልጅሽ አንድ ቀን አንቺን አይቶ ጥንካሬን እንዲማር። ያ ቃል በአሪባ ህይወት ውስጥ አዲስ ጅምርም ሆነ። በማለዳ ተነስታ ነበር። ሪያንን ታበላ ነበር። ቤቱን ታደራጃለች። ከዛም መጽሐፍቶችን ከፍታ ትቀመጣለች። ለመንግስት ስራ ፈተና መዘጋጀት ጀመረች። ለብዙ ዓመታት ከጥናት ርቃ ነበር። ራሷን ያማታል። አይኖቿ ይደክሙ ነበር። ሆኖም ግን አላቆመችም። ሪያን ሲተኛ ታጠናለች። ሪያ ሲጫወት ከጎኑ ሆና ማስታወሻ ትይዝ ነበር። አንዳንድ ጊዜ ሌሊት 8 ሰዓት ላይ ሪያን ሲያለቅስ መጽሐፏን ዘግታ ታቀፈው ነበር። ከዚያ ሕፃኑ ሲተኛ ድጋሚ መጽሐፏን ትከፍት ነበር። አይኖቿ ይቀሉ ነበር። እጆቿም ይንቀጠቀጣሉ። ነገር ግን ይህ ትግል ለሥራ ብቻ እንዳልሆነ ታውቅ ነበር። ይህ ትግል ለራሷ ክብር ነበር። አንድ ቀን ትንሽዬው ሪያን እጇን መጽሐፍ ላይ አድርጎ እማዬ ለምን አትተኝም አላት። አሪባ የልጁን ግንባር ስማ ላንተ ስል ጠንካራ ናት እያዘጋጀው ነው ልጅ አለችው። ሪያን አልተረዳም። ነገር ግን የእናቱን አንገት አቀፈ። ወራትም አለፈ። ፈተናው ተደረገ። መጠበቅም ጀመረ።
ከዛም አንድ ቀን ውጤቱ መጣ። የአሪባ ስም በዝርዝር ውስጥም ነበር። የመንግስት ስራ ማገኘች። ወረቀቱን በእጇ ያዘችና አሪባ መጀመሪያ ላይ አልሳቀችም ነበር። ዝም ብላ ተቀመጠች። ከዛም በድንገት ማልቀስም ጀመረች። ይህ እንባ የውርደት እንባ አልነበረም፣ የመቆም እንባ ነበር። እስካሁን ድረስ አትችይም ይሏት የነበሩት ቃላት በሙሉ በእንባ ታጥቦ እየወጡ ይመስል ነበር። ሳሌህ አህመድ የልጃቸውን ራስ እየዳበሱ ልጄ ዛሬ አንቺ ያሸነፍሽ አሏት። አሪባ እንባዋን አብሳ አያባዬ ዛሬ እኔ ራሴን ብቻ ነው መልሼ ያገኘሁት አለች። በሌላ በኩል አድናን ከቀን ወደ ቀን እየፈራረሰ ነበር። ስራ የለም፣ ሮሽን የለችም፣ ገንዘብ የለም፣ ሰላምም የለም። ወደ ዘመዶቹ ቤት ሲሄድ ማንም እንደ ቀድሞ ክብር ሰጥቶ አያስተናግደውም ነበር። ጓደኞቹ ስልኩን አያነሱም። በወላጆቹ አይን ውስጥም ህመምና እፍረት ይታይ ነበር። አንድ ቀን በድፍረት ወደ አሪባ ቤት በርም ሄደ። በእጁ ለሪያን የሚሆን ትንሽ አሻንጉሊት መኪና ይዞ ነበር። ፊቱ ደርቋል፣ ከአይኖቹ ስርም ጠቁሯል። በሰውነቱ እንቅስቃሴ ውስጥ የቀድሞ ኩራትም የለም። አሪባ ከቢሮ እየተመለሰች በቤቱ በር አቅራቢያ አድናንን ስታየው ለጥቂት ጊዜ በዝምታ ተመለከተችው። ጥቂት ማውራት እንችላለን፣ ችግር የለውም ይናገሩ አለች። ይህ ይናገሩ የሚለው የክብር ቃል የአድናንን ደረትም ሰነጠቀው። አንድ ወቅት አንተ እያለች የምትጠራው ሴት ዛሬ ግን የራቀ ሰው አደረገችው። አድናን በሚንቀጠቀጥ ድምፅ እኔ ሁሉንም ነገር አጥቻለሁ አሪባ፣ ስራ የለም፣ ትዳር የለም፣ ሰላም የለም። በህይወቴ ውስጥ ምን እንደነበርሽ አሁን ተረድቻለሁ አላት። ሰው ብዙ ጊዜ ካጣ በኋላ ነው ዋጋውን የሚረዳው። ነገር ግን ያኔ ዋጋውን ሲረዳ ያ ሰው ግን በቀድሞ ቦታው አይገኝም። እባክሽ አንድ ተጨማሪ እድል ስጪኝ። እኔ በእውነት ተቀይሬያለሁ። ተቀይረህ ከሆነ መልካም ነገር ነው። ያንን ለውጥ በራስህ ህይወት ውስጥ አቆየው። ወደ እኔ ህይወት ለመመለስ ግን አትምጣ። አንቺ እኔን ይቅር አላልሽኝም። ይቅር ብያለሁ። ይቅር ባልልህ ኖሮ መተኛት አልችልም ነበር። ይቅር ማለት ግን ድጋሜ በዛ ሰዓት ውስጥ እራመዳለሁ ማለት አይደለም። አድናን በጉልበት ሊንበረከክ ሲል ሪባ አስቆመችው። አይ እንዲህ እንዳታደርግ፣ በፊቴ ብታልቅስም ጥቅም የለውም። እኔ በማለቅስበት ሰዓት ስልኩን ድምፅ አልባ ያደርጉ ነበር። አድናን አንገቱንም ደፋ። በትክክል በዛን ጊዜ ሪያን በበሩ አጠገብ ወጥቶ ቆመ። አባቱን አየው፣ ነገር ግን እየሮጠ አልሄደም። በትናንሽ አይኖች ውስጥ ያልታወቀ ርቀት ይታይ ነበር። ልጆች ሁሉም ነገር ባይረዱም ማን ከጎናቸው እንደነበርና እንዳልነበረ ግን ይሰማቸዋል። አድናን አሻንጉሊቱን ዘረጋለት። ልጄ ይህ ላንተ ነው። አሪባ ራሷን ነቀነቀች። ሪያንም አሻንጉሊቱን ወስዶ ነገር ግን ምንም አልተናገረም። እሱ አባዬ ብሎ አይጠራኝም። የአሪባም ድምፅ ጥቂት ከበደ። ነገር ግን ራሷን ተቆጣጠረች። የአባትነት ጥሪ በደም ይገኛል። የአባትነት ቦታ ግን ኃላፊነትን የሚጠብቀው። ሕጉን አክብረህና ክብርን ጠብቀህ በህይወት ውስጥ መኖር ትችላለህ። በእኔ ህይወት ውስጥ ግን እንደ ባል ዳግመኛ አትመልስም። አድናን በሹክታ በጣም ተቀይረሻል አላት። አሪባ ቀስ ብላ ፈገግ አለች። አይኔ ቀድሞ እንደዚህ ነበርኩ። በወቅቱ ግን ስለ ራሴ አልናገርም ነበር። ቀስ በቀስም ሄደ። ከጀርባው በሩ ተዘጋ። ነገር ግን በዚህ ጊዜ ከበሩ በስተጀርባ ምንም አይነት ማልቀስም አልነበረም። የአሪባ ደረት አልከበደም ነበር። ምክንያቱም በሩን የዘጋችው በቁጣ ሳይሆን ራሷን ለማዳን ነው። ማታ ሪያን ከእናቱ ጋር ተኝቶ እማዬ ያዝነሻል አላት። አዝኛለሁ ልጄ፣ ነገር ግን ሰው የራሱን እጅ ራሱ ካለቀቀ በስተቀር ህመም ሰውን አያጠፋውም። እኔ ካደግኩ በኋላ አንቺን አላስለቅስሽም። እኔም ብቻ ሳይሆን ልጄ፣ ማንንም ሰው አታስለቅስ። ሰውን ከወደድክ ክብር ስጠው። ከመስኮት ውጭ ሌሊቱ ሰፍኖ ነበር። ነገር ግን በአሪባ ህይወት ውስጥ ከብዙ ቀናት ጨለማ በኋላ እውነተኛ ንጋት የመጣ ይመስል ነበር። አድናን በመጨረሻ ከባድ ትምህርት አግኝቷል። ነገር ግን የዚያ ትምህርት ትልቅ ህመም አሪባ ለህይወቱ ትልቁና ጸጥተኛ መጠለያዋ እንደነበረችም መገንዘብና አሁን የዛ መጠለያ በር ለዘላለም መዘጋቱ ነበር። በህይወታችሁ ውስጥ አንድ ሰው በተደጋጋሚ ይቅር ካላችሁ እንደ ደካማ አትቁጠሩት። ወዳጅነት ጠብቆ ዝም የሚል ሰው አንድ ቀን ራሱን ወደ በዝምታ ጥሏችሁ ሊሄድ ይችላል። በዚያ ቀን በሺዎች በሚቆጠሩ እንባዎች፣ ይቅርታዎችና ጸጸቶች ልታስመልሱትም አትችሉም። ምክንያቱም እምነት አንዴ ከተሰበረ ድጋሜ ሊጠገን ይችላል፣ ነገር ግን እንደ ቀድሞ ድምፅ አይኖረውም። በውሸት ላይ የሚቆም ትዳርም አንድ ቀን በራሱ ክብደት ይፈርሳል። በመሃል ደግሞ ትልቁን ጉዳት የሚያስተናግደው ምንም የማያውቀው ንጹህ ሕፃን ልጅ ነው። ትልቁንም ቅጣት የሚያገኘው ፍቅርን እንደ መጫወቻ፣ ይቅርታን እንደ ድክመት የሚቆጥረውና እውነቱን አጥቶ ህይወቱን ለውሸት የሸጠው ሰው ራሱ ነው። ውዶች፣ የዛሬው ታሪክ ይህን ይመስል ነበር። ታሪኩን እንዴት ተመለከታችሁት? ታሪኩ እንደተመቻችሁ አልጠራጠርም። ቪዲዮውን ላይክ በማድረግ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሌላ ታሪክ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።